የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። አቶ ግዛው ከአክሊሉ ጋር በጥቅም ተመሳጥሮ ዋሲሁንን ከስራው ሲያግድ የተቋቋመው የተማሪዎች ኮሚቴም እንዲፈርስ በማድረጉ ተጸጽቶ አክሊሉን ሁለተኛ አጠገቤ እንዳትደርስ በማለት ከቢሮው አባሮታል። መምህር ነጋሽና ወርቁሃ ሐኪም ቤት ሄደው ቢመረመሩ ነጋሽ መሃን መሆኑ ስለተረጋገጠ እስከ ዛሬ መሃንሽ ተብሎ በዘመዶቼ ብዙ በደል ስለደረሰብሽና እኔም ራስ ወዳድ መሆን ስለሌለብኝ መለያየት አለብን ቢላት ወርቁሃ ፈቃደኛ አልሆነችም። አክሊሉ ዘመዱ ቤት ሄዶ ጸጋ ልታገባ ነው፣ የአለድሜዋ ልትድሯት ነው ብለው ፖሊስ እንዳይዙን አንቺ በሷ ምትክ ትሞሸሪና ሙሽራው ከቤት ይዞሽ ይወጣል፣ ከዚያም መንገር ላይ ወደ ቤትሽ ስትሄጂ እኔ ደግሞ ጸጋን ከዘመድ ቤት አምጥቼ ቤቱ አካባቢ አስረክበዋለሁ ሲላት ዘመዱ ትንሽ ከራሴ ጋር ልምከርበት ብለዋለች። ብሩክታዊት እናቷ ጋር ሄዳ ከአረብ ሀገር እነ ምስራቅ መደወላቸውን ስትነግራቸው የወብዳር መታ እና አክሊሉ ቤት የአክሊሉ ልጅ ክርስትና ነው ተብሎ የሚደገሰው ድግስ በድብቅ ጸጋን ለመዳር ስለሆነ ቀድመን ጉዳዩን ለፖሊስ ማሳወቅ አለብን እንዳለቻት ገልጸን ነበር። ክፍል 145 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል 146 አሁን ይቀርባል። ብሩክታይት ለምን መጣሽ? ከአክሊሉ ጋር ከሚያዳርስሽ ጉዳይ ብትርቂ አይሻልሽም ነበር? የአክሊሉ አባት ግዴታ ስለሆነብኝ የመጣሁት እንጂ ደጃፋችሁ መድረስ አልፈልግም። ደጅ ሰዎች ቆመዋል። እኔና እያስመላሽ እኛው ገብተን እናናግርላችሁ ብለናቸው ሰዎቹንም ፍለጋ መጡ። አስመላሽ ምንድነው ነገሩ? በዛብህ አይረበሹ። ሰዎቹ አክሊሉን ለማናገር ነው የሚፈልጉ። ስለምን ጉዳይ? እደጅ ያሉት ሰዎች ልጆቻቸውን ወደ አረብ ሀገር የላኩ ናቸው። የላከላቸው አክሊሉ ስለሆነ ስለ ልጆቻቸው ሊጠይቁት ነው የመጡት። አክሊሉ ፍርኩታ ሄዷል? የለም። ሰዎቹ የልጆቻቸውን አድራሻ ታላገኙ አክሊሉን በዋዛ የሚለቁት አይመስለኝም። በዛብህ ልጆን ይምከሩና አድራሻ እንዲሰጥ ያርጉት። ከሰማኝ ነግረዋለሁ። ግን እንዲያው እነኚህ ሰዎች ዛሬ ነው የልጆቻቸው አድራሻ የታወሳቸው? የት ነበሩ እስከ ዛሬ? የኔ ልጅ የደረሰባትን ሰምቶ ለበዛብህ ሰማሁ። ከሄደችበት ሀገር መጥፎ ነገር ገጠማት አሉ። መሸፋፈን ምን ያደርጋል? ተደፈረች ነው የተባለ። የተደፈረችው ግን ተዚሁ ነው። ፍርኩታ ሳለች ከአክሊሉ ጋር የሚሰራ ደላላ ነው። እውነቶት እንደው አስመላሽ? አዎ እኔም ሄጄ አግኝቻታለሁ። እነዚህ ሰዎችም በእኔ ልጅ ላይ የወደቀውን መዓት አስደንግጧቸው ነው አድራሻ ጥየቃ የመጡት። እንዲህስ ከሆነ እውነታቸውን ነው።
መጠየቅ አለባቸው። አንቺ ጉድ የማያልቅብሽ ደግሞ ምን ሆንክ ብለሽ ነው ሰዎቹን እየነዳሽ ያመጣሻቸው? ምጥን ነገሩ ሳይገባሽ አትናገሪ። የአክሊሉ አባት አሁን ብሩክታይት የምታደርገው እንኳን ለእኔ ለጉቶስ ሳይገባውምና ነው። እሷ ናት ይህን ሁሉ ሰው አሳምጻ ያመጣችሁ። ምጥን ዝም በያልኩሽ እኮ። የእሷን ሥራ እያወቁ በእኔ ይፈርዳሉ። እሷ መች በአክሊሉ ብቻ ቆመች? እየዞረች በምጥን እጅ እንዳትወልዱ ትላለች። ወይኒት እንድትከሰኝ ያደረገችው እኮ እሷ ናት። ምጥን ወይኒት በአንቺ ምክንያት ነው ልጇን ያጣችሁ። ብሩክታይት እሷን ተያት፣ ተናግሮ አናጋሪ ናት። እንዲህ አሉኝ አክሊሉ አባት። አስመላሽ እናንተ ሂዱ፣ አክሊሉ ሲመጣ እነግረዋለሁ። ሰዎቹንም አረጋጓቸው። እሺ ደህና ይዋሉ። እውነት አምነዋት ነው ሰዎቹን አረጋጉ የሚሉ? ምጥን እንግዲህ ይብቃሽ። ጉዳዩ ቀላል አይደለም። በየመንደሩ እየዞርሽ የምታወሪው ወሬ መሰለሽ እንዴ? ሂድልኝ ወዲያ። ዮሬ ያለቃል። በደህና መጣህ አክሊሉ? አዎ፣ እርሶ እንዴት ነው ታውላቸው? እንዴት ሆናለሁ ብለህ ነው? ቀሰብን ትቼ ፍርኩታ ከከተምኩ ሰነበትኩ። ማን ቤት ንብረቱን በጣሌ ይረጋጋል ብለህ? አባዬ ነገሮች እስኪስተካከሉ እኮ ነው። አይ እሱ ባለው እንዲያው ነገሩ ሲታይ የሚስተካከል ይመስላል። አይዞ ታውላቸው፣ ይስተካከላል። የማይስተካከል ነገር የለም። እስከዚያስ አክሊሉ የከተማ ኑሮ የነደደ ነው። ገንዘብ ከየት ይመጣል? ልጆቹ እንደው ፊት ነስተውናል። ስለማን ነው የሚያወሩት? ውጭ ያሉት ናቸው። ሰላማዊትና ምስራቅ ስልካቸውን ብንለው ብንሰራው መልስ የለም። ሲገኙም ንግግራቸው ሌላ ነው። እንዴ መች ደውላችሁ ነው? እሱ ባለው ሰሞኑን በየቀኑ እየደወልንላቸው ነበር። ምስራቅን አግኝቻት ገንዘብ እንደማትልክልኝ ነግራኛለች። ለምን አትልክም? ገንዘቡን እያጠፋኸው ነው ብላ። እሺ በቃ ሁለቱም ገንዘብ ሊልኩልን አልፈለጉ። ይሄማ የብሩክታይት ሥራ ነው። በምን አወቅ? ያለሷ ማንም እነዚህ ልጆች ገንዘብ አትላኩ ብሎ የሚመክር የለም። እሷ እንዴት ታገኛቸዋለች? አድራሻቸው ሳይኖራት? እሷ አድራሻውን ፈልጋ ልታጣ አትችልም። ለማንኛውም እኔ ራሴ ደውዬ አናግራቸዋለሁ። እስኪ ተቸግሬ ከተማ እንዳለሁ ልንገራቸው። የምን ችግር ነው አውላቸው? እኔ እያለሁ እርሶ ችግር አያገኘሁትም። ያዙ ይህንን ብር። አስቸገርኩህ አክሊሉ? አረ ምንም አልተቸገርኩም፣ ምንም አልተቸገርኩም። ማድረግ ያለብኝ ነገር ስለሆነ ነው። ይቀበሉኝ። ይልቅ ተቀበሉ። ተባረክ ልጄ፣ ዘር ይውጣልህ፣ የወለድከው ይደግፍህ፣ ያነሳኸው ይጥቀምህ። አሜን አሜን አሜን። ይህንን ምርቃት ከየት አገኘው ነበረ? ከነገ በኋላ ደግሞ የጸጋ ሰርግ ስለሆነ እንዳይቀሩ። አልቀርም። የልጄ ሰርግ ማለት እኮ ነው። አክሊሉ መጥቻለሁ። መጣ ዶዮ። አውላቸው ይበሉ። እኔ ከዶዮና ከሱ ባለው ጋር የምነጋገረው ጉዳይ አለኝ። እሺ ሄዱ ተነጋገሩ። ና እሱ ባለው እንውጣ። ና ስለ ወይኒት እያሰቡ እንዳይጨነቁ። ከዚህ በኋላ እሱ አትረባዎትም። እርሻውንም አሸብር እያረሰ ነው። ሰማሁ። እሱንማ ንቀው ይተውት። እሺ ዶዮ፣ ሴቶቹ ለጉዞ ዝግጁ ናቸው? ሁሉንም በያሉበት ሄጄ አግኝቻቸዋለሁ። በጣም ጥሩ። እሱ ባለው ነገ ከሌሊቱ 11 ሰዓት ሴቶቹን ይዘ ከፍርኩታ ትወጣለህ። መኪና ተዘጋጅቷል። እሺ። ሴቶቹ የት ነው የሚያድሩት? አንድ ሆቴል ውስጥ አልጋ ያያዝላቸው። ሌሊቱን እዛው ያሳልፋሉ። መኪናው እነሱ ያሉበት ሆቴል ግቢ ያድራል። እሺ። አንተ አባትን ማታ ተሰናብተ ሴቶቹ ከሚያድሩበት ሆቴል አልጋ ይዘህ ታድራለህ።
ብሩክታይት ዛሬ ከማለዳ ጀምሮ የሚያገናኘን ነገር በዛሳ። ግቡ እንጂ ደጅ ለመቆም ነው የመጣችሁ? የመጣንበትን ጉዳይማ ደጅ ቆመን አንጨርሰው። ከምሳ በፊት እኮ አብረን ነበርን። አክሊሉን አገኛችሁት? አላገኘ ነው። ፍርኩታ ሄደዋል አሉ። በበኩሌ የልጆቹን አድራሻ ለልጆቻቸው የሚሰጥ አይመስለኝም። መስጠት ግዴታው እኮ ነው ዋሲው። ካልሰጠ መክሰስ ነው። አይ ታቦር፣ አክሊሉማ ከተከሰሰ ይበስበታል እንጂ ደንገጥ እንኳ አይልም። ታዲያ ዝም ሊባል ነው? ያለው አማራጭ በአባቱ በኩል ለመቀበል መሞከር ነው። አድራሻ ለጠየቁትም ሰዎች ይህንኑ ነግረናቸዋል። አባቱን ፈርቶ ከሰጠ ጥሩ ነው። ሙሉ የለችም እንዴ? የሰው አፍ አላስቀምጥ ብላት ሰንቀሯ አክስቷ ዘንድ ወሰድኳት። አልሆን ብሎኝ እንጂ እኔም ቀሰብን ትቼ ብሄድ ይሻለኝ ነበር። ለማን ብለው ቀየውን ይለቃሉ? ሰው እንደሆነ አውርቶ ሲደክመው ይተዋል። ኧረ የሚደክመው አይነት አይደለም፣ ደግሞ የወሬው አይነትና ብዛት። ግማሹ ከአረብ ነው የወለደችው ይላል፣ ግማሹ ከአንዱ የቀሰብ ጎረምሳ ጋር ስትቀብጥ አርግዛ ሄዳ ነው ያባረሯት ይላል። ጥቂት ሰዎች ናቸው ከአክሊሉ ጋር የሚሰራ ደላላ ደፍሯት ነው የሚለውን ያመኑት። ሁሉም ተራው እስኪደርሰው ፉጨቱን አይተውም። አሁንም ልጆቻቸውን በአክሊሉ በኩል የሚለኩ ሰዎች አሉ። የማይድን በሽተኛ የበጋሸት አምጡልኝ ይላል እንደሚባለው ነው። እርስዎ መበሳጨት የለቦትም። ይልቅ ታቦር የመጣበትን ጉዳይ ጠይቁት። እኔ እኮ እኔና ሙሉ ልትጠይቅ የመጣህ መስሎኝ። የተለየ ነገርስ የለኝም። ምንድን ነው ታቦር? በእርግጥ ደንቡ ሌላ ነው። የምኑ? ብሩክታይት ምንድን ነው ነገሩ? ታቦር ተናገር እንጂ። ታቦር ሽማግሌ ለመላክ አስቦ ነበር፣ ግን ቀሰብ ውስጥ የሚያውቀው ሰው ስለሌለ እኔና ብሩክታይትን አሸማግሉኝ ብሎ አምጥቶናል። አዎ ሙሉን እንዲድሩልኝ ነው። ሙሉ የደረሰባትን ሁሉ እያወክ ዳሩልኝ ልትል መጣ? የደረሰባት ነገር እኮ ሰው መሆኗን አይቀይረውም። አያስመላሽ ምን ነው ዝም አሉ? ሰዎች በልጄ መከራ ሲሳለቁ ከእንግዲህ ሴት ብሎ ለጋብቻ የሚፈልጋት አይኖርም ብለው ነበር። እኔም አምኛቸው ነበር። ዛሬ ደግሞ ታቦር እሷን ብሎ መምጣቱን ሳይ የምለው ጠፋኝ። ዋናው ነገር ጥያቄውን ተቀበሉት ወይስ? አይዋ ሲሆን ሽማግሌ ነኝ ብለህ እኮ ነው የመጣኸው። መልሱን እስክሰጥ ታገስ እንጂ። ይቅርታ እያስመላሽ፣ ካጠፋው ይቅር ይበሉኝ። መልሱን ለመስማት ስለጓጓሁ ነው። እንዲሁን የጓጓ ታቦርን የመሰለ አማች አግኝቼ እንዴት እምቢ እላለሁ? ታቦር እንኳን ደስ ያለ። ረጋበል ዋሲሆን ረጋበል። አንተ ለሽምግልና ሳይሆን ለደጋፊነት ነው የምትሆነው። ጸጋ በይ እንጂ ልበሽው። ለምንድን ነው የምለብሰው? ምጥን ሰው እስኪ አዲስ ልብስ ተገዝቶለት አለብስም ይላል። እውነቱን ንገሪ። የምኑን? ይሄ ልብስ የተገዛልኝ ለምንድን ነው? ቤታችሁ እኮ ሰርግ ተደግሷል። የምን ሰርግ? ያጎትሽ ልጅ ዛሬ አይደለም የምታገባ? ለምንድን ነው እኛ ቤት የተደገሰላት? ለአክሊሉ ልጅ ክርስትና ተብሎ በተደገሰው ድግስ ተድራ ትውጣ ተብሎ ነው። እያታለልሽኝ ነው አይደል? ምጥን ጸጋ፣ አጉል ሙግቱን ትተሽ ልበሺ። አክሊሉ እኮ ደጅ ቆሞ እየጠበቀን ነው። ለምን ይጠብቀናል? አረግ ልጅቷ ምን ነክቷታል ዛሬ? አብሮን ቀሰብ ለሄድ ኋላ ለምን ይጠብቀናል? ሰርጉ የኔ ነው አይደል? ለዚህ ነው አዲስ ልብስ ይዘሽልኝ የመጣሽ። እያታለላችሁኝ ነው አይደል? ለምን ዘመድ ቤት አስቀመጣችሁኝ? የክርስትና ድግስ ከሆነ እዛው ቤታችን ያልተቀመጥኩ ለምንድን ነው? ኧረ አንቺ ልጅ ዝም በይ፣ አክሊሉ እንዳይሰማሽ። አለብስም፣ ውሰጂልኝ ወደዛ። ምንድን ነው? ሰርጉ የኔ ነው አውቄዋለሁ። እዚህ ዝም በይ፣ ወሬ አልፈልግም። ልበሽና ወደዛ። አክሊሉ፣ እኔ ማግባት አልፈልግም። አንቺ ስላልሽ አይደለማ፣ የምንወስነው እኛ ነን። እሺ
አላገባም ግዴለኝ ብትፈልግ ዋጋሽን እንድሰጥሽ ትፈልጋለሽ? አክሊሉ ቆይ ትለብሳለች አንተ ውጭ ሁን ሰብርሻለሁ አንቺ ሰማሽ ትለብሺ እንደሆነ ልበሺ ወሬ አልፈልግም ልበሺ እንጂ አልለብስም አቶ ግዛው አክሊሉ በጥቅም ቢያሳስተውም በመጨረሻ በሰራው አሳፋሪ ስራ ተጸጽቶ ሁለተኛ አጠገቤ እንዳትደርስ በማለት ከቢሮ አባሮታል። የአክሊሉስ የበቀል ምላሽ ምን ይሆን? መምህር ነጋሽ ተመርምሮ ወርቅ ውሃ ሳትሆን እሱ መሃን መሆኑ ስለተረጋገጠ እስከ ዛሬ ድረስ ወርቅ ውሃ መሃን ናት ተብሎ በቤተሰቦቹና በአካባቢው ሰው የደረሰባት ችግር ተሰምቶት እንፋታ ቢላት አይሆንም ብለዋለች። መምህር ነጋሽ ወርቅ ውሃ እንዳለችው ፍርድ ቤት ቀርበው በፍቺ ይለያዩ ይሆን ወይስ ነጋሽ ያቀረበውን ጥያቄ አንስቶ በሰላምና በፍቅር ሕይወታቸውን ያመራሉ? አክሊሉ ተለቅ ያለችው ዘመዱ ጋር ሄዶ በጸጋ ምትክ አንቺ ተሞሽረሽ ከቤት ውጪና ከመንገድ አንቺ ወደ ቤትሽ ስትሄጂ ጸጋን ከደበኩበት ዘመድ ቤት አምጥቼ ለሙሽራው አስረክባታለሁ ሲላት ትንሽ ላስብበት ብለዋለች። እቺ ዘመዱ በጸጋ ምትክ ተሞሽራ ለመውጣት ፈቃደኛ ትሆን ይሆን? የወብዳር ለብሩክታዊት እና አክሊሉ ጸጋን ያለ ዕድሜዋ በድብቅ ሊድሯት በመሆኑ ለፖሊስ ቀድመን እናሳውቅ ብላታለች። የና አክሊሉ ዘዴ ይደረስበት ይሆን? የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ታፈራው መብራቱ እንደ ምጥን፣ ሱራፌል ተካ እንደ ዋሲሁን፣ ዳንኤል ሙሉነህ እንደ ታቦር፣ ዘነበ ተስፋዬ እንደ ዶዮ፣ ዘላለም ሙላቱ እንደሱ ባለው፣ በለጠ አንጾኪያ እንዳቶ በዛብህ፣ እስማኤል መሐመድ እንዳቶ አውላቸው፣ ጀሚል አብዱል ለጢፍ እንዳቶ አስመላሽ፣ ዘርፌ ኢድሪስ እንደ ጸጋ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ አለማየሁ። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው ዓለማየሁ ዳዊት። የዝግጅታችን ተከታታዮች የብርሃን አጽናፋት ተከታታይ የሬዲዮ ድራማን በተመለከተ ለሁለት ጊዜያት የውድድር ጥያቄዎች መቅረባቸው የሚታወስ ነው። በቅድሚያ ፖፑሌሽን ሚዲያ ሴንተር ኢትዮጵያ በውድድሩ ለተሳተፋቸው ሁሉ ልባዊ ምስጋናውን እያቀረበ ዛሬ የአሸናፊውን ስም ያሳውቃል። የውድድሩ አሸናፊ የሆኑት መሪጌታ ቃልአብ ተክለማርያም ከሰሜን ጎንደር ከዳባት ናቸው። መሪጌታ ቃልአብ ተክለማርያም የውድድሩ አሸናፊ በመሆኑ ፖፑሌሽን ሚዲያ ሴንተር ኢትዮጵያ እንኳን ደስ አለው በማለት የተዘጋጀውን ሽልማት በአድራሻው የሚልክ መሆኑን በአክብሮት ይገልጻል። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።
ነው።